ጀነራል ታደሰ ወረደ ተከበቡ። የግድያ ሙከራ ተደረገ። ኢሳያስ ጀነራል ታደሰ ወረደ ላይ አደገኛውን ካርድ መዘዙ። ጭንብል የለበሱ የሻዕቢያ ታጣቂዎች ልዩ ተልዕኮ። የኤርትራ አየር ክልል በኢትዮጵያ አየር ኃይል እጅ ገባ። የመቀለ ሰማይ ለ24 ሰዓት በኢትዮጵያ አየር ኃይል ክትትል እየተደረገ እንደሆነ ታወቀ። ከ6000 በላይ ድሮኖች ጥቃት ለመፈጸም ዝግጁ ሆኑ። ህወሓትና ጸምዶን ያስደነገጠው የአየር ኃይል ልዩ አቅም። ፕሬዝዳንት ኢሳያስ አፈወርቂ በይፋ አወጁ። ኤርትራ በቀጥታ ወደ ጦርነት እንደምትገባ አረጋግጣለች። በህወሓት መፈንቅለ ስልጣን እየተካሄደባቸው ጀነራል ታደሰ ወረደ ከበባ ውስጥ መግባታቸው የተነገረ ሲሆን አስደንጋጭ የግድያ ሙከራ እንደተደረገባቸውም ከመቀለ የሚወጡ መረጃዎች እየጠቆሙ ይገኛሉ። ጀነራሉ ጭንብል በለበሱ ታጣቂዎች የተደረገባቸው የግድያ ሙከራ በኢሳያስ ልዩ ትዕዛዝ የተፈጸመ እንደሆነ ተገልጿል። እንመለስበታለን። በሌላ መረጃችን ደግሞ የኤርትራ አየር ክልል በኢትዮጵያ እጅ ስለመግባቱና የመቀለ ሰማይ 24 ሰዓት ክትትል እየተደረገበት እንደሆነ ታውቋል። ከዚህ ባለፈም ከ6000 በላይ ድሮኖች ለጥቃት ዝግጁ መሆናቸው የተሰማ ሲሆን ይህም ህወሓትና ጸምዶን ያስደነገጠ ሆኗል የተባለው። እነዚህንና በኢትዮጵያ መንግስትና ህወሓት መሀል ይቀሰቀሳል ተብሎ በብዙ ፖለቲከኞች ዘንድ እየተነገረለት የሚገኘው ጦርነት ላይ ኤርትራ በቀጥታ እንደምትሳተፍ ስለማሳወቁ አክለን ይዘን ቀርበናል። ሰላም ውድ ሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በደብረ ጽዮን ስልጣናቸውን ከተቀሙ በኋላ በቁም እስር ላይ እንደሚገኙ የሚነገርላቸው የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ድንገት ከተተኮሰባቸው ጥይት ለጥቂት ከሞት ማምለጣቸው ተሰምቷል። ከፌዴራል መንግስት ጋር ይቀላቀላል በሚል ከትግራይ እንዳይወጣ የቁም እስረኛ ሆኖ በቆየው ጀነራል ታደሰ ወረደ ላይ የግድያ ሙከራ መፈጸሙን ከመቀለ ከተማ የደረሰን መረጃ ያመላክታል። ህወሓት ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት እያለን በተደጋጋሚ ጊዜ እስከ ቢሮ ድረስ በመሄድ ሊያፍነው ሙከራ ሲያደርግ ቆይቶ በመጨረሻ ላይ መፈንቅለ ስልጣን ፈጽሞበታል። ነገር ግን መፈንቅለ ስልጣን ከፈጸመበት በኋላ ጀነራል ታደሰ ወደ አዲስ አበባ በማቅናት መልሶ ይዋጋኛል በሚል የቁም እስረኛ አድርጎ ቆይቶ አሁን ደግሞ በኢሳያስ አፈወርቂ ልዩ ትዕዛዝ ሰጪነት የግድያ ሙከራ አድርጎበታል የተባለው። የግድያ ሙከራው የተፈጸመው ፊታቸውን በጭንብል በሸፈኑ 4 ወጣቶች ሲሆን መረጃውን ይፋ ያደረጉት ምንጮች የግድያ ሙከራ የተፈጸመው ህወሓት አስርጎ ባስገባቸው የሻዕቢያ ወታደሮች ሳይሆን እንዳልቀረ አንስተዋል። ህወሓት በገበያና በሌሎች ህዝብ በስፋት በሚሰበሰብባቸው አካባቢዎች ያቀደው ጥቃት ቀድሞ በመታወቁ ፊቱን የራሱ ወደሆኑ ሰዎች አዙሯል። ከጀነራሉ የግድያ ሙከራ ባሻገር በትግራይ ክልል የተለያዩ አካባቢዎች የሻዕቢያ ገዳይ ቡድን ተበትኗል የሚሉ መረጃዎች በተለይም ከወደ መቀለ በስፋት እየተሰሙ ይገኛሉ። የህወሓት ቡድን የትግራይ ህዝብ ከምድረ ገጽ ለማጥፋት ቆርጦ ተነስቷል የሚሉ አንዳንድ የፖለቲካ ተንታኞች አሁን ላይ ሻዕቢያ ፈጽም ያለውን ሁሉ እየፈጸመ እንደሚገኝ እያብራሩ ይገኛሉ። ቡድኑ የትግራይ ህዝብ አንቅሮ ስለተፋው ጦርነት ጀምሬ በጦርነት ሂደት የክልሉን ህዝብ ከጎኔ ካላሰለፍኩኝ በሚል ስሌት በሸረና በኩል ጦርነት ጀምሮ የነበረ ቢሆንም ህዝቡ ጦርነት በቃን የሚል ተቃውሞ ከማሰማቱ በተጨማሪ ለፌዴራል መንግስት ድጋፍ ሲያደርግ መስተዋሉንም እነዚሁ የፖለቲካ ተንታኞች ገልጸዋል። በዚህም የተነሳ ቡድኑ አሁንም ሌላ አደገኛ ስትራቴጂ ነድፎ ብቅ ያለ ሲሆን ልክ የሐውዜን አይነት ጥቃት ህዝቡ በስፋት በሚሰበሰብባቸው ቦታዎች ለመፈጸም እቅድ መያዙን እያጋለጡ ይገኛሉ። ቡድኑ ይህንን ተግባራዊ የሚያደርጉ በርካታ የሻዕቢያ ገዳይ ቡድን አባላትን በክልሉ በትኗልም ያለ ሲሆን እነዚህ የሻዕቢያ ገዳይ ቡድን አባላት በገበያ ማዕከል፣ በሆስፒታሎች፣ በመናኸሪያዎች ወይም በእምነት ተቋማት ያልታሰበ ጥቃት እንዲፈጽሙ ትዕዛዝ ተሰጥቷቸዋል ብለዋል። ቡድኑ ጥቃቱን ካስፈጸመ በኋላ የሐውዜን ጥቃት በደርግ እንዳሳበበ ሁሉ ይህንንም በፌዴራል መንግስት ላይ በማላከክ የትግራይን ህዝብ ለማደናገር እንቅስቃሴ ላይ እንደሚገኝ ነው እየተገለጸ የሚገኘው። በቀጣይ መረጃ የኢትዮጵያ አየር ኃይል እንኳን ኤርትራን ከዛም አልፎ እስከ ህንድ ውቅያኖስ ጥቃት የመፈጸም አቅም መገንባቱን በጀነራሉ በኩል ይፋ አድርጓል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑንና አየር ኃይሉም ይህንን ለማስጠበቅ አቅሙን እየገነባ እንደሚገኝ ተገልጿል። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታውቋል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንን አገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጠን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል ብለዋል። ይህም የኤርትራ አየር ክልል በኢትዮጵያ አየር ኃይል ቁጥጥር ውስጥ ገባው ያስብሏል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው ብለዋል። አየር ኃይሉም ለዚህ አገራዊና ቀጠናዊ ጥቅም የሚመጠን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ እንደሚገኝ አመላክተዋል። ምክትል አዛዡ አክለውም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጸዋል።
አየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛ ድርሻ እንደምትይዝ አስረድተዋል። ይህም ለኤርትራ ራስ ምታት እንደሚሆን ተገልጿል። ይህ በእንዲህ እንዳለ የመቀለ ሰማይ 24 ሰዓት በአየር ኃይል ክትትል እንደሚደረግበት የተነገረ ሲሆን ከዛ ባሻገርም ኢትዮጵያ በቀን እስከ 6790 የሚደርሱ የድሮን ጥቃቶችን የማካሄድ ዝግጁነት ላይ እንደደረሰች ተነግሯል። ኢትዮጵያ በሰው ሰራሽ አስተውሎት የተደገፈ ዘመናዊ የድሮን መንጋ ቴክኖሎጂን በመጠቀም በቀን እስከ 6790 የሚደርሱ አስተማማኝ የጥቃት ስምሪቶችን ማካሄድ የሚያስችል ወታደራዊ ዝግጁነት መገንባቷ ተገልጿል። ተቋማዊ ምንጮች እንደጠቆሙት ሀገሪቱ 679 በሰው ሰራሽ አስተውሎት የሚመሩ ረቂቅ ድሮኖችን ከተለያዩ ወታደራዊ ማዕከላት በተመሳሳይ ጊዜ በማስነሳት የተለያዩ የጠላት ኢላማዎችን በአንድ ጊዜ ማቅናት የሚያስችል የተቀናጀ አቅም ገንብታለች ተብሏል። ይህ አዲሱ አቅም በትንሹ በቀን 10 የተቀናጁ የድሮን ጥቃቶችን 6790 ታሳቢ ያደረገ በመሆኑ በቁጥርም ሆነ በቴክኖሎጂ ምጥቀት በአሁኑ ወቅት በቅርብ ርቀት እንኳን የሚከተለው የአፍሪካ ሀገር እንደሌለ ተመላክቷል። በድሮኖቹ ላይ የተገጠመው የሰው ሰራሽ አስተውሎት ቴክኖሎጂ ድሮኖቹ እርስ በርሳቸው መረጃ እየተለዋወጡ የጠላትን ወታደራዊ እንቅስቃሴ በራሳቸው ጊዜ እንዲለዩ፣ የጠላትን የአየር መከላከያ ስርዓቶች ሰብረው በመግባት የተሰጣቸውን ታርጌት በከፍተኛ ጥራት እንዲመቱ ያስችላቸዋል ተብሏል። የዚህ አዲስ የቴክኖሎጂ ዝግጁነት አጠቃላይ የውጊያ የበላይነትና አፈጻጸም በጦር ግንባር ውሎ በተግባር የሚገለጽ እንደሚሆን ተጠቅሷል። ወደ ቀጣዩ መረጃችን ተሻገርን። ጽምዶን በበላይነት እንደምትመራ የሚነገርላት የኢሳያስ አፈወርቂው ሀገር ኤርትራ ይቀሰቀሳል ተብሎ የሚጠበቀው ጦርነት ላይ በሙሉ አቅሟ እንደምትሳተፍ በፕሮፓጋንዳ ልሳናቶቿ በኩል እያሳወቀች ትገኛለች። ኤርትራ ሙሉ በሙሉ ወደ ጦርነት እንደምትገባ ማረጋገጫ መስጠቷን ኢንጂነር ግዳይ ዘርአጽዮን አስታወቁ። ከሻዕቢያ ዘንድ የጠራ መረጃ እንደሚያገኙ ቀደም ሲል ጀምሮ የሚነገርላቸው ኢንጂነር ግዳይ ይህንን ያሉት በጋራ መድረክ ስብሰባ ላይ ነው። በስብሰባው ላይ አቶ ጅሬኛና አቶ ናምን መጣላታቸውም ታውቋል። የሰላማዊ ትግል አደራጅና ህዝባዊ እምቢተኝነት አቀጣጣይንም በሚል የተሰባሰቡት የጋራ መድረክ አባላት ባለፈው ሰኞ ባደረጉት ስብሰባ ላይ ኢንጂነሩ ይህንን ያሉት ስብሰባው ከመጀመሩ በፊት ለአጭር ደቂቃ በሚደረገው የመረጃ ልውውጥ ላይ ነው። ከሁለት ሳምንት በፊት በጋራ መድረኩ ትነግን የሚወክሉት አቶ አባይ ግዳይ የቀናት ጉዳይ ነው፣ ውጊያው ይጀምራል ሲሉ ኢንጂነር ግዳይ ይፎካከራሉ እንጂ አይዋጉም በማለት ሻዕቢያ የሚያራምደውን አካሄድ አስተጋብተው ነበር። ከቀድሞ የትነግ መስራቾች መካከል አንዱ ናቸው የሚባሉት ኢንጂነር ግዳይ ከሻዕቢያ ጋር ጥብቅ ቁርኝነት እንዳላቸው በተለያዩ ጊዜያት መረጃዎች ወጥተውባቸዋል። ግዳይ ዘርአጽዮን ከፒኤልኤፍ ጋር የተሻለ ትብብር እንዲኖር የሚደግፍ አቋም ነበራቸው። ይህም ከሌሎች የትነግ መሪዎች ጋር የአመለካከት ግጭት ፈጥሮ እንዳስነሳባቸው የሚያመለክቱ መረጃዎች አሉ። ከአቶ አባይ ግዳይ ጋር በተመሳሳይ አቋም ትነግ የሚከተለው መንገድ ለማንጸባረቅ በጋራ መድረክ ውስጥ ከሌላ አደረጃጀት የተወከሉት ኢንጂነሩ ትነግን አስመልክቶ አቶ አባይ መስመራቸውን ጠብቀው ሲናገሩ፣ እሳቸው ግን ትነግን በማስደሰት መልኩ በስብሰባው ላይ ሀሳብ እንደማይሰጡ ምንጮች ተሳታፊዎችን በመጥቀስ በተደጋጋሚ ዘግበዋል። ከማን ጋር እንደምንዋጋ ያወቅን አይመስለኝም በማለት የመንግስትና የአሜሪካን ግንኙነት እሳቸው ባላቸው ዲፕሎማቲክ መስመር እንደሚያጣሩት መናገራቸውን፣ ይህም በወቅቱ የትነግ አቋም ሆኖ ሲነገር ከነበረው ጋር ጋጭ እንደነበረ ያመላከቱ እንዳሉት ኢንጂነሩ ከሻዕቢያ ጥርት ያለ መረጃ እንዳላቸው ጥርጥር የለውም ብለዋል። በጋራ መድረኩ የሻዕቢያ ወኪል ከሆኑት አቶ ናምን ጋር ተናበው እንደሚንቀሳቀሱም አብይ ማስረጃ ነው። በዕለቱ ስብሰባ ላይ ከሸረናው ጥቃት በኋላ የሻዕቢያ አመራሮች በቀጥታ ጦርነት ውስጥ እንደሚሳተፉ ማረጋገጣቸውን የገለጹት የዜናው ባለቤቶች ከላይ በተገለጹ አግባብ መሰረት መረጃውን ተቀብለውታል። እሳቸው ይህንን ከተናገሩ አንድ ቀን በኋላ የኤርትራ ከፍተኛ ጦር መኮንኖች በትግራይ አቀባበል ሲደረግላቸው የሚያሳይ ቪዲዮ ይፋ ሆኗል። በትግራይ ክልል በጎለማድ ወረዳ ዝባኑጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በትግራይ ተዋጊ ከፍተኛ አመራሮች አቀባበል ሲደረግላቸው ከሚያሳየው ቪዲዮ ጋር ተያይዞ የተሰማው ኢንጂነሩ ካሉት ጋር ተመሳሳይ ነው። ኢንጂነር ሙሉጌታ ግዳይ ዘርአጽዮንን ተከትለው የትነግ ኃይሎች የድሮን ድጋፍ አግኝተዋል በማለት ሰማይ ሐውልትን ለትነግ ሰዎች አጋርተዋል። መረጃ የሰጡት እንዳሉት ኢንጂነር ሙሉጌታ ለሻዕቢያና ትነግ ተወካዮች የመረጃ ማካፈላቸው አስደምሟቸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን መረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።